What's going on, guys? And welcome to Mark English with Abby once again. And then actually, this video ድንገት ለየት ካለባችሁ ምክንያቱም ኬፕ ጋር ስለታጣን እንደምታውቁት የማክሮፍ ምልክት ነው ያለበት። እኔ ለምን እዚህ ጋር ቁጭ አላልኩም? ኧረ ተይ እዚህ ጋር ነው የሚሆነው። እኔ በዚህ ጋር መምጣት መቻል አለብኝ። አይሆንም። እኔ ሆኖ ብላ ነው የመጣችው። ስለዚህ ፊቷ ላይ ያለው የማክሮፍ ስሜት እየተረዳችሁት ማለት ነው። I'm serious. እውነት የቀለድኩ አይደለም። እና ጃጁት አርጉልኝ እስኪ አታኩረፊ ማለት ነው። በእግዚአብሔር ፕሊዝ ዶንት ዘማክሮፍ ብላችሁ ነገሯት። ንቀያት ቦታ እስኪ ቋንዲ ንቀያና ይውስና እንደሆነ ይወስናል። ኧረ ልታለቀስ ነው ሰዎች ወይ የተቀረጸ ነው። አዎ የራሱ ነው። እንዳይቆረጥ አይቆረጥ። እሺ ነቃ ነቅቻለሁ። እሺ በዛሬው ቀን ምንድነው የምናደርገው? እንደምታውቁት ይሄን ሰሞን የጀመረው ትምህርት አለ አይደል? ምንድነው የምናደርገው? አንድ ቃል ይዘን ብዙ ትርጉሞች እያወጣን እንማራለን። እያልን ነው የምንሄደው። ዛሬ እንደዛ ማድረግ የምንችለው ምርጫችን ነው የሚሆነው። ግን ከዚህ በፊት ሁለት ቪዲዮዎች ተማርናል፣ ሁለት ቃላቶች ተማርናል። በእነዛ ቃላቶች የተማርነው አሁን ጠይቂያችሁ ካልመለሳችሁ ምንም ዋጋ የለውም። ምክንያቱም ኢኮስ ጠይቃችሁ ሁሉ ጊዜ ትመልሳለች። የመጀመሪያው ቃል ምን ነበረ? ስፔል የሚል ቃል ነበር አይደል? መጀመሪያ ስም እንዴት ነው የምትጽፈው? በይ How do you spell your name? How do you spell your name? ስሜን በትክክል ጻፍከው? You spelled my name wrong. You spelled my name wrong. You spelled my name wrong, yeah. ED, because we're talking in American English, right? So you spelled my name wrong. Good. ከዛ በኋላ አስተረተብኛል። You put a spell on me. You put a spell on me. እኔ ባንተ ስር ነኝ. I'm under your spell. I'm under your spell. እንዴት አድርጌ ነው ማቋረጠው? How do I break your spell? How do I break your spell? ቀጥሎ ለአጭር ጊዜ እስቲ ምን ታያለሽ? For a spell. ቢው እናንተ መልሳችኋል? ይሄ ነው ጥያቄው። I'm serious. ቀጥሎ ላይት የሚለውን ቃል አወራን። ላይት የሚለው መጀመሪያ ስለ ብርሃን አወርተን ነበር። ብዙ ነገር ነው ያወራነው አይደል? ናይስ። ላይት ቀላል ማለት ነው ብያለሁ። ናይስ። ከዛ በኋላ ይሄንን ቀላል አድርጋችሁ ሰደው በይኝ እስኪ። Don't take this lightly. Don't take this lightly አይደል? እስኪ አስታውሽኝ ከላይት ጋር ተስተውሻቸው ነገሮች እኔ ጠይቅ እስኪ አንቺ። ሻማ ማብራት light the candle። ከዛ በኋላ የላይት ፓስት lit ነው። ከዛ ግን አንድ ሰው lit ነው ካለ ምን እያለን ነው? አሪፍ ነው፣ ደስ አሪፍ ነው፣ ድምቅ ፍቅቅ ያለ ሰው ነው እያለን ነው ማለት ነው። so that's it። so ዛሬ እንደ ሐሳብ የመጣሁልሽ ሁለት ነገሮች አሉ። እሺ አንደኛ ስድቦች አሉ። በየጊዜው የምትሰሚያቸው ስድቦች በየጊዜው ትሰሚያቸዋለሽ፣ ግን ትርጉማቸውን ሆን ብለሽ የያዝሽው አይመስለኝም። አንደኛ ይሄ ነው። ሁለተኛ ደግሞ ብሬክ የሚለው ቃል አለ። ብሬክ የሚለውን ቃል ብሬክ አድርገን እንሰራዋለን። የትኛው ይሻልሻል? ስድቦች ይሻልሻል ወይስ? አይ ስድብ ይቅርብኝ። ተይ ከጥሩ እንጀምር ነው ማለት አንዱን ጀምረን አንዱ ጋር ለምን ሄደ? አሃ ስድቦች ሁሉ ጊዜ የምታውቂያቸው ስድቦች ናቸው፣ ግን አይ ይቅር ስድብ። እሺ እንግዲህ ስድብ እንማር ብላለች። ዛሬ የምንማረው ስድብ ነው ማለት ነው። መጀመሪያ የምትሰሙት ቃል ምንድን ነው? በግድ ክላውን ሲባል ትሰሚያለሽ? ማነው እንደዚህ ሲል ትዝ የሚልሽ? ጌቻ? Yeah, you're such a clown. Clown ይላል። ክላውን ማለት ነው። ክላውን የሆነ በቃ ምንድን ነው ግን በአማርኛው ክላውን? ትክክለኛ ትርጉሙ ክላውን ምን የሚያደርግ ነው? እንደዚህ አርጎ አፍንጫው ላይ ቀይ አርጎ ምናምን እንደዚህ የሚወረወረው ሰውዬ ክላውን ይባላል አይደል? ግን እንደ ስድብ ሲመጣ ክላውን የምትሉት ምንድነው? የሆነ ቂላቂል የሚሆን በቃ የሆነ የጅል ነገር የሚያደርግ ነገር ሲሆን ክላውን ትላላችሁ ማለት ነው። ለምሳሌ ላስትነግጠሽ መጥቼ አይተሽኛል እኮ አይተሽኝ መጥቼ ቡም ምናምን አደረግሽ። Hey, get out of here, you clown. ምትቀምጫለሽ ማለት who is this clown, you know? So clown ማስደንገጥ ሰውን ስልሽ ብደምትኝ clown ይሄን ቃል ትችልኛለሽ። ኦኬ እሺ ክላውን። ኦኬ እሺ እስኪ ክላውን አትበይኝ። Don't be a clown. አንተ ዝም ብለህ ክላውን ነገር ነህ በይኝ። You're a clown. Yeah, you're such a clown. Yeah, you're a clown ብለሽ መጠቀም ትችላለሽ። Don't be a clown. ስድቦቹ የከበዱ ይመጣሉ። ኦኬ ሶ ክላውን ስድብ ነው፣ ግን ሲሪየስ የሆነ ስድብ አይደለም። ቀጥሎ ኤርሄድ ሲባል ሰምተሽ ታውቂያለሽ? ምን ማለት ይመስልሻል? ኤርሄድ በቃ ባዶ የሆነ ምን ቢያደርግ ሰው እንደዛ ትይዋለሽ? ኤርሄድ የማይሆን ነገር ወይ ደግሞ የማይገባው ነገር የማይገባው ሳይሆን እሺ በቃ ባዶ የሆነ ሰው አናቱ ኤርሄድ በአማርኛ ስመጣ ቅልራስ ይላል። ግን ቅልራስ የምትይው ምን አይነት ሰው ሲሆን? ቅልራስ ጅል ነገር
ኦኬ ሰውየው መጣ probably ኦኬ ቱር እያለ ይሄዳል ኦኬ ከዛ ስንወጣ ማለት ነው መጨረሻ ላይ አመጣው ተከትየሽ በሩን ቆለፍከው አልሽ ነው አልኩሽ እንዴ like what's wrong with you ምንድነው የማውስጥ ያለው አስብ እንጂ ለማስፈለጉ airhead ታላችሁ ቀለራስ በር መቆለፍ ረሳው ስላችሁ airhead ትሉኛላችሁ ኦኬ እንዳትረሱ ኦኬ but he's an airhead ሰው አስተደብቅ ያስኛዩኝ በቃ ለማስደንገጥ ሞከርኩ ስል ቂላቂል ለማስፈልጉ clown ትሉኛላችሁ ኦኬ let's not forget እሺ በመቀጠል nerd ሲባል ሰምተሽ ታውቂያለሽ ያ ምንድነው nerd nerd ማለት የሆነ ስግጥ ያለ ማለት ነው ናይስ ምሳሌ እሺ ስግጥ ያለ ሰግጥ እሱን ቆይ ነው ፎቶ nerd ብዙ ጊዜ በቃ ይሄ ግግም ያለ አሁን ለምሳሌ I'm sorry to say this ግን አሁን እኔ የሆነ በቃ ትምህርቴ የሆነ ክላስ ውስጥ ያለን አንድ ካራክተር ብንወስድ አሁን ከክላስ ውስጥ የሆነ ነርድ የሆነ ልጅ አለ ሁሌማ የሆነ በቃ ስግጥ ብሎ ትምህርቱን ብቻ ምናምን የሆነ ቀልድ አይገባም ነው ይሆን አለ ሲሪየስ የሆነ kind of ከትምህርት ወይ ከእውቀት እንጂ ህይወት የሌለው ሰው ሲሆን ነርድ ይባላል ማለት ነው it's not a good thing by the way it's a bad thing አሁን ይሄንን ኳሊቲ ራሱ ጥሩ ማድረግ ልፈልግ he's a bookworm ብል በጣም ማንበብ ይወዳል መጽሐፍ በቃ የሚያነብ በጣም አንባቢ ነው እያልኩኝ ነው he's such a nerd ካላችሁስ ግን ስላለባበሱም ግድ የማይሰጠው ስለምን ምናምን ጸጉሩ ምናምን ግድ የማይሰጠው ለሱ ህይወት ትምህርትና ትምህርት ብቻ ከሆነ ነርድ ይባላል ለምሳሌ ጓደኛሽን አስገድደሽ የሆነ ኮንሰርት ወሰድሻት ኮንሰርት ውስጥ አይቻይችና መጽሐፍ አውጥታ ማንበብ ጀመረች she's such a nerd ብላችሁ መጠቀም ትችላላችሁ ማለት ነው what a nerd alert all right so nerd ሶስት ቃላቶች እንዳረሱ ተጠይቃችሁ ቶሎ መልስ እሺ so ቂላቂል ነገር which ቂላቂል ማለት ተደብቆ ሰው ማስደንገጥ ምናምን clown very good nice ቁልፉን የረሳው ሰውዬ airhead very good ትምህርት ብቻ ህይወቱ nerd very good እንቀጥላለን ቀጥሉ ግብዣለሽ የልደት ኦኬ የልደት ግብዣ ተሰራሽ ልጆች ጋር ኦኬ ከዛ በኋላ ብራለሽ ግን ቆያልሽና አንድ ቺፕስ ገዝተሽ ቺፕስ ወይንዘሽ ጾታ ብለሽ ሄድሽ ታረጊዋለሽ አራን አረገው ታረጊ ወይም አንድ ሚሪንዳ እንደውም ይዘሽ ወጥቻው ድረሳው ይደረጋል አይደረግም አይደረግም ብር አለሽ ብያታለሁ ዞሮ ኦኬ let's not forget that part ብር ሳላት ነው ወይም ደግሞ እረቦሻል ኑን ብላለች ነው ወዲንጆሽን ይዘሽ ሄደሽ ማለት ነው የእውነት በልታችሁ ቀልድ አይደለም በቁም ነገር ቆይ መጣው ጀልታ ተብለሽ ትጅታ ተበሽ ጥፍት በሽ ሄድሽባቸው ይደረጋል አይደረግም እንደዚህ ሰው የሚባል መሰለሽ cheapskate ሲባል ታውቂያለሽ ቋጣሪ ነው ቆንቋና he's such a cheapskate ካላችሁ ቆንቋና ነው በቃ ምን አይነት ሰው don't be such a cheapskate ብላችሁ መጠቀም አለባችሁ ማለት ነው so እንዳትረሹ በረካሽ ስኬት ላይ ስኬት የሚያደርግ ብለሽ ስኬት ቦርድ ማለት ነው ቆንቋና ምን ይባላል ሼም ቢሎ በቃ ለራሱ ስታንዳርድ ማያስቀምጥ ምናምን አይነት ሰው cheapskate ይባላል ማለት ነው ኦኬ what a cheapskate nice ኋላ ተመልሼ ልጠይቃችሁ ቂላቂል clown ቶቶሎ ይመለሳችሁ በቃ ምንም ቀለራስ ባዶ airhead ትምህርት ብቻ እና ትምህርት ህይወቴ nerd ቆንቋና cheapskate very good nice jerk ሲባል ትሰሚያለሽ jerk you're such a jerk don't be a jerk ትባላችሁ አሁን ጠንከር ያለ የመጣ ነው what's jerk wow jerk ምን ነበር ረሳሁት ነው jerk I forgot jerk ሁሉ ጊዜ ትሰሚያለሽ በቃ እኮ ለዛ እኮ ነው አሁን ረሳሁት ነው ምንድነው የምትረሺው jerk ትርጉሙን ቃሉን አስታወስኩሽ of course እና he's such a jerk don't be a jerk you bad what is it አሁን ለምሳሌ መንገድ ላይ እየሄድን ማስቲካ ገዛኝ የሚሉ ልጆች አሉ አይደል
ማስተካከል ሲል ሂድ አልኩት። እምቢ ሲለኝ ጥው አደረኩት። come on man don't be a jerk you're such a jerk አልሽኝ። ምን ለማለት ፈልገሽ? ምንድነው? እሺ በአማርኛ ሶስት ቃላቶችን ባንድ የያዘ ነው። ትንሽ ጠንከር ያለ ቃል ነው። ኦኬ jerk ማለት selfish ራሱን ወዳድ የሆነ rude ባለጌ የሆነ ስርዓት የሌለው and annoying በጣም በቃ የሚያሰለች የሚያዝግ ሰው ሶስት ባንድ የያዘ ስድብ ነው። እንግዲህ በዚህ such a jerk don't be a jerk come on man ስትሉ እንደዚህ ያላችሁ ነው ያለው። አዝግ ባለጌና ራስ ወዳድ ሰው ምን ይባላል? jerk ይባላል ማለት ነው። በአማርኛ ምን ነው ይሄ? የለውም አማርኛ ራሱ። ብቻ ብዙ ስድቦችን የያዘ ነው። come on man don't be a jerk he's such a jerk ብላችሁ መጠቀም ትችላላችሁ። በአሁኑ ሰዓት የሆነ ሀገር መሪ jerk የሆነ ነው። ማን እንደሆነ ታውቃላችሁ? he's such a jerk but there's nothing we can do about it there's nothing we can do about it so jerk እንዳረሱት ራስ ወዳድ ባለጌና አዝግ ሶስቱን ያጅልኝ። ኦኬ ናይስ ጉድ such a jerk ለመለስ እሺ ቀለራስ ክላውን ቀለራስ አያችሁ ሲወዳት እንዴ ቀለራስ እኮ ነው ኤርሄድ come on ነቃ ያላችሁ come on ቀለራስ ኤርሄድ ትምህርት ብቻ ነርድ ቋንቋና ቺፕስኬት ቂላቂል ጅላጅል የሚድርበቅ የሚያስደነግጥ ክላውን very good nice ራስ ወዳድ ባለጌ አዝግ ጀርክ እና የሆነ ሰውዬ ደግሞ አለ ብታይ ስለ ኳስ ስታወሪ ይገርምሻል ኳስ እኮ ደሱ አይደለም ምናምን ያለ ስለ ህግ ያወራል። ስለ ፖለቲካ ስታወሪ ስለ ፖለቲካ ያወራል። ኦርቶዶክስ እኮ ነው። ስለ ሙስሊም ራሱ ስታወሪ እንዴ ይገርምልሻል አልহামዱሊላህ ሲባል ብሎ ያስወዳሽ ይሞክራል። ይህ ሰውዬ ነው ሁሉን አዋቂ ነው እንዲባል in English Mr. I know everything Mr. I know everything very close ማወቅ በይ know it ሁሉን know it all very good know it all he's Mr. know it all ካላችሁ ሁሉን አውቃለሁ የሚል ሰው know it all ይባላል። okay know it all do you know anyone who's know it all in family እናንተ ቤተሰብ ውስጥ ማን ነው የምታውቁት Mr. know it all ማን ነው? okay Mr. know it all ብላችሁ ሙሉ ብትይዙበትም ችግር የለውም። okay so know it all ሁሉን አውቃለሁ ባይ ስድቦች ናቸው አይደል? yeah of course የከፋ ስድብ ግን አይደለም። jerk is የከፋ ስድብ ነው። አዎ ትንሽ አንድ ወጥ ይቀሩናል። okay so jerk ከዚህ ካሁን በኋላ ዝም ብላችሁ ሄዳችሁ አትሉም። በቂ ስድብ አለን እንደራጃለን በደንብ okay Mr. know it all እንዳትረሱ። ቀጥሎ moron ሲባል ሰምተሽ ታውቂያለሽ? moron he's such a moron አዲስ አይደለም ቃሉ moron ለዚህ እንዳለ የምትሰማቸው ቃላቶች ናቸው። ያው ስድብ ማንም ስለማያስተምራቸው ያ የሆነ ፊልም ላይ moron don't be a moron he's such a moron እስኪ ከምን አንፃር ነው moron ምንድን ነው ግን? okay well moron I don't know how like okay moron እሺ ለምሳሌ እንደ ቅድሙን ተስጠኝ ለምሳሌ okay moron በሩ ተቆልፏል አይደል? በሩ ተቆልፏል። ከታች ያለው መስታወት ሰብሮት ገባ። ለምን መከታች ገባ ሲለ በሩ ተቆልፏል አለኝ። moron አለኝ። ጅል ነው አይደለም እና ተራ ነው እንጂ ምን ማድረግ ነበረበት? መክፈት ነበረበት አትሊስት አይደል? መሞከራ እምቢ ካለው መሰበር ካለበት ምን ነው የሚሰብረው? እጁን ቁልፉን ቢሰብረው ይሻላል አይደል? so he is ምን ይላል? yeah like you don't say stupid ለማለት ነው moron ታላችሁ ማለት ነው። that's he's such a moron ካላችሁ he's stupid ያላችሁ ነው። he lacks the intelligence you know ምን በአማርኛ አለው ይከብዳል ትንሽ ምንድን ነው? እሺ በአማርኛ አለው ግን አማርኛ መጣልኝ he's such a moron ብላችሁ ተጠቀምቻላችሁ ማለት ነው። moron is stupid okay he is such a moron all right thank you እስኪ ጎዳላ ተመልሻው ቼክ ላድርግሽ። ከዛ አሁን አንድ ሁለት ነው የሚቀረኝ። እሺ አንድ ዘባያልቅ የምጠይቃችሁ እንደመለሰው ነኝ። ኦኬ አንድ ሁሉንም ያክሰው Mr. Know It All Mr. Know It All
2 ቆንቋና ሰው cheapskate very good 3 ከትምህርት ውጪ ህይወት የለኝም nerd በአማርኛ ምን ነበረ እንደሱ አይደለም በአማርኛ ሜጋ ምናምን I think there is some word for it okay nice እሺ 3 ቀለራስ በቃ ነገሮችን ማስታወስ airhead very good nice ቂላቂል የሚሆና በቃ ቂላቂል የሆነም clown very good nice ራስ ወዳድ ባለጌ ምናምን jerk don't be a jerk he's such a jerk ከዛ በኋላ someone who lacks the intelligence moron ይባላል ማለት ነው መጨረሻ በልጆች እርዳታ ሰብስበው በልጆች ስም ምናምን ከዛ ብሩን ራሱ ይጠቀመዋል የተቸገሩ ሰዎች ምናምን እንትን በማለት በቃ ይጠቀማል እንደዚህ ይደረጋል ነው በስማ እንደዚህ አይነት አስተሳሰብ ያለው ሰው ምን አድርጓል አእምሮ በጣም ምን እያለ ነው ሞራሉን ይሸጣል በሙሉ አእምሮ ምን እያደረገ ነው በጣም ላሽቋል ድማ ይሻል ነበር ነው ወረታች የሆነ ሲሆን ምንድን ነው ግን ወርዷል እንዴ መሰለሽ ህሊና ቢስ ነው ህሊና ቢስ ነው ምናምን ነው kind of ወረታች የሆነ ሰው ሲባል እንደሚባለው ለምሳሌ ውሃ ውስጥ የሆነ ጫው ነገር ባረግ ጫው ዝቃጭ ዝቃጭ የምትለው ሰው በቃ ምንም ሞራል የለው ባይዘው ዝቃጭ የሚለው ቃል ትክክለኛው ማለት ነው የምሰጥሽ ወይ እንግሊዝኛ ቃል ወንዝ ላይ ምናምን የሆነ ከሁሉም ነገር ይኸውልሽ ልብስ አጥበሽ አንድ አለ ዘይት ነገር ወጥ ሰርተሽ ሁለት አለ እነዚህ ነገሮች ሁሉ ስብስብ ወንዝ ላይ መጥቶ ዝቅጥ የሚል ነገር ሲኖር እንዳለ ዝቃጭ ይባላል በአማርኛ ሌላም ቃልም አለው ግምት ያለ ነገር የሆነ ግምት ያለ ግም ነገር ሲሆን ውሃ ላይ ያለው ነገር በቃ ይሄው በምስል ያሳያቸው ይሄ ነው በቃ ስድቡ እንደዚህ አይነት ሰው ሞራል የሌለው ኦኬ እንደዚህ አይነት ሰው የሚባል ስካምባግ ይባላል ስካም ማለት ያኛው ነው ዝቃጭ ነው የዝቃጭ ቦርሳ ማለት ነው ስካምባግ ዋው right dishonesty ያለበት በቃ ምንም ነገር ማታስቡ ሲሆን ያው scam ከሚለው ጋር ማገናኘት ትችላላችሁ you can say scumbag right say it again scumbag arrogant scumbag you were በጣም ደግሞ ከፍ ለማድረግ ሲፈልጉ he's scum of the earth he is scum of the earth the earth yeah oh scam of the earth say it again scam of the earth yeah he's scum of the earth he's scam of the earth very good በቃ ይዝቀጥ የመሬት ዝቃጭ ስሩ ያላችሁ ነው ያላችሁት ማለት ነው scum of the earth አሪፍ ስድቦች አገኘሽ በጣም ነው የምሳደው ጠንክሬ ነው የምሳደው ከዚህ ውስጥ ግራ የሚገባሽ ነገር አለ ወይ everything is good maybe የመጨረሻዋ scam of the earth ያልካት ይሄ scam of the scumbag ያልከው scumbag yeah እሱ ነው እስኪ that's scumbag yeah exactly scam አይደለም by the way scam so scam no scumbag yeah scum scumbag yeah okay እቺ ነች ትንሽ ከበድ ያለችው ከዚህ ውጭ ጋር እንዳልታውቂያቸዋለሽ ያ የመጨረሻ ጊዜ እንዲጠይቅሽ እሺ ናይስ እናንተ ማለት አለባችሁ ማለት ነው የከመልሳችሁ this is great otherwise ደግማችሁ ማየት ይኖርባችኋል ማለት ነው ከመሀል ነው የምጠይቃት ኦኬ እሺ ትንሽ አይምሮ ላሸቅ ያለ ማለት በሩን ሰብሮት የገባው ሰውዬ moron he's a moron very good nice ልጁን በጥፊ የምታውል ሰውዬ ህፃኑ ልጅ ማስቲካ ቢሸጠውን the selfish the rude the annoying jerk very good nice በቃ ስለ ሙስሊምም ስለ ኦርቶዶክስም ስለ ኳስም ስለ መካኒክም ስለ ጠፈረት ምርምርም አቃለው የሚለው ሰውዬ Mr. Know It All very good nice ቆንቋናው ሰውዬ ቺፕስ እና ሚሪንዳ ድደስ ተጠራው ብሎ ሄደው ሰውዬ ብር ኖሮት cheapskate ካላችሁ ትክክል ናችሁ ክለብ ውስጥ ገብታ መጽሐፍ ያነበበችው ልጅ nerd nice
በቃ በሩን ሳይቆልፍ ዝም ብሎ የሚሄድ ሰውዬ፣ ትንሽ ቆም ብሎ የማያስብ ሰውዬ ቅል ራሱ ሞራን ራሱ ኤርሄድ ናይስ ናይስ ቂላቂሉ ሰውዬ ዝም ብሎ በቃ እንዳሻንጉሊት የሆነ ሲሪየስሊ ልትወስዱት የማይችሉት ሰውዬ ክላውን እንትን የሆነው ሰውዬ በልጆች ብር ሰብስቦ ስካምባግ ይሆናል። እሱን ከፍ ስናደርገው ምንለዋለን? የምድር ስካም ኦፍ ዘ ኤርዝ እንለዋለን። እነዚህን ስድቦች ከዚህ በፊት ታውቃቸዋላችሁ ብዬ አስባለሁ። ያው ቋንቋ ስለሆነ ነው። I'm pretty sure you hear them everywhere. Plus ቪዲዮ ክሊፕ የሚያስገባን እናሳያቸዋለን አይደል? እነዚህ ነገሮች መረዳት ስላላችሁ እንደዚህ የምናደርገው። በሚቀጥለው እስክንገናኝ ጋይስ ቴክ ኬር ዩርሰልፍ። ተመልሰን ስፔል ብለናል፣ ላይት ብለናል፣ ስድቦች አይተናል። It's just like a little break, you know፣ በመሀል ትንሽ ፍሎውን ሰበር ለማድረግ ነው። ቀጥሎ ብሬክ የሚለውን ቃል በደንብ አወራሻለሁ ማለት ነው። እስካሁን ተሰብራችሁን ስለቆያችሁ እናመሰግናለን። አታኩርፊ ብሏት የሚቀጥለው በቃ እዚህ ጋር ተቀምጣ እሷ በዚህም ያያችኋት ታስማራለች ማለት ነው። I really appreciate you. You're the best. And I'm happy to have you as my guest, as my colleague, and as my partner. Thank you. Take care of yourself. Bye. Bye. Bye, guys.